ሰው በምድር ላይ ተመችቶት ካልኖረ የት ነው መኖር ያለበት? ምድር ነች እንድትመቸው ተደርጋ 5 ዕለታትም እግዚአብሔር የሚገርሙ ፍጥረታትን ፈጠረ። በስድስተኛው ዕለት ወንድና ሴት አድርጎ፣ ወንድና ሴት ማድረግ ብቻ አይደለም፣ በመልኩና በአርአያው። ምንድነው የእግዚአብሔር መልክ? መግዛት እኮ ነው፣ ማስተዳደር። ስለዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይ ምን ይላል? ለወንድም ለሴትም ወቅንየዋ ግዟቸው፣ ወኮንንዎሙ ፍረዱባቸው። ማን ላይ? አሳዎች፣ የባህር እንስሳት ላይ ማለት ነው። የሰማይ ወፎች ላይ፣ የምድር አራዊት ላይ፣ የባህር የጫካ የዱር እንስሳት የሚባሉት ላይ ሁሉ ሴትም ወንድም ገዢ ተደርጎ ነው የተፈጠረው። ምን ማለት እንደሆነ እኮ ግልጽ ነው። አልማዙ፣ ወርቁ፣ ማዕድኑ፣ ነዳጁ፣ ውሃው፣ አየሩ፣ መሬቱ፣ ነፋሱ፣ ባህሩ ያንተ ነው። ያንተ በቃ አንተ እንድትገዛው እንድትነዳው ነው የተፈጠርከው። አንቺ እህት ዓለም ጫካው፣ ባህሩ፣ መሬቱ፣ ተራራው፣ ሜዳው፣ በረሃው፣ በአየር ላይ የሚንቀሳቀሱት ነፍሳት፣ ፍጡር፣ ንስር፣ ሁሉ እንስሳት፣ የምድር አራዊት፣ የቤት እንስሳት የሚባሉት ጠቅላላ ወቅንይዋ ትገዣቸው ዘንድ ትፈርጅባቸውና ታዝዥባቸው ዘንድ ነው የተፈጠርሽው። እግዚአብሔርን የምትመስዩ ጌታ በመሆን ነው፣ እመቤት በመሆን ነው። ጌትነት ተሰጥቶሻል። ከሰማይ በታች ባለው ነገር ላይ ሁሉ እንድትፈርድ ስልጣን ተሰጥቷል። ለምንድን ነው ግን መፍረዱ? ምንድነው ጽድቁ ቀርቶ በቅጡ በኮነነኝ ይላሉ እናቶች። ምነው የጫካው የበረሃው የሜዳው የባህሩ ሲቀር የሰፈሪ አይደለም የቤቴ ነገር እንዴት ነው ማዘዝ ያቃተኝ? ምን ነው ከሰራተኛ ከቤተሰብ ጋር እርስ በርስ መስማማት አቃተኝ? አያችሁ፣ በቤት ውስጥ ያለ ችግር። አሁን ትልቁ ሰው ትላንት ወደቅ አይደል? የኢራኑ ትልቁ መሪ አያቶላህ 86 ዓመታቸው ያሳዝናል። አሞቱ። ብዙ ወታደሮች ሞተዋል፣ አልቀዋል። እሳቸው ፊት ለፊት ስለታወቁ ነው። ከእስራኤል ብዙ ሰው ሞቷል። ከአሜሪካ ብዙ ወታደር ሞቷል። የጦርነት ምን ሰላም አለው? ግዙ ነው እንጂ ተዋጉ አልተባለ። ተነካከሱ። የትኛው አውሬ ነው አውሬ ላይ ጦር የሚያነሳው? የትኛው እንስሳ ነው እንስሳ ላይ ጦርነት የሚያነሳው? የትኛው እጽ ነው እጽ ላይ ጦርነት የሚያነሳው? እስካሁን ባለው እውቀቴ እኔ አላውቅም። እናንተ ታውቁ እንደሆነ አላውቅም። ስለዚህ አውሬ ላይ፣ እንስሳ ላይ፣ ጫካው ሜዳው ላይ፣ ውሃው እሳት ላይ ጦርነት ሲያስነሳ አላየንም። ለዛ ነው ጌታችን የጦርንም ወሬ ተሰሙ ዘንድ ግድ አላችሁ። በዚያው መካከል የሚሽሉክልኩ ሐሰተኛ ሰባኪነን ሐሰተኛ ነቢይነን የሚሉ አጭበርባሪዎች በየሰፈሩ ይበዛሉ። አዳራሽ ይተክላሉ፣ ግቢ ያዘጋጃሉ፣ ጌታን ልስበክህ ይላሉ። ጦርነት በሚበዛበት ነገር በሚሰለጥንበት እርስ በርስ መበላላት፣ መነካከስ፣ አሜሪካ ከእስራኤል ከተባብራ ከኢራን ጋር በምትዋጋበት፣ ኢራን ከቀድሞ ወዳጆቿ ከሙስሊሞቹ ከነ ሳውዲ ከነ ኳታር ከነ ዱባይ ዩናይትድ አረብ ኤምሬት ጋር እነ ቱርክ ከሌሎቹ ጋር አሁን ዓለም ግራ የገባው ሰዓት የተጨነቀበት ሰዓት ነው። ለዛ ነው ጌታችን አስቀድሜ የነገርኳችሁ እንድትፈዙ አይደለም እንድትነቁ ነው። ይሄ ነገር ሲሆን እያያችሁ የተፈጠራችሁበትን ነገር እየተሳሳታችሁ እንደሆነ ልትገዟቸው ልትነዷቸው ሲገባ ልትበላሉባቸው ልትነካከሱባቸው ሲሆን አንዱ የኔ ክልል ነው ማለት ሲጀምር አንዱን የኔ ቀድሜ የመጣሁት ሲል አንደኛው ይሄ ሰፈር የኔ ነው ሲል አንደኛው ይሄ አየር የኔ ነው ሲል አንደኛው ይሄ ባህር የኔ ነው ሲል አንደኛው ይሄ ክልል የኔ ነው ሲል አስቀድሜ የነገርኳችሁ አጭበርባሪዎች፣ ነውረኞች፣ ገለባዎች ጊዜ የሰጣቸው ቅሎች ድንጋይ ሆኖ ይነሱባችኋል እንጂ እኔስ እንዴት ነው የፈጠርኳችኋል? ወባረኮሙ እግዚአብሔር አዳምንም ሔዋንንም ባረካቸው ማለት ነው። አንተ አዳም አይደለህ፣ አንቺ ሔዋን አይደለሽ። እግዚአብሔር ባርኮሻል። በቃ እዚህ ምድር ላይ በመገኘትሽ አንቺ እኮ ለወላጆችሽ ሕፃን ሳለሽ የእግዚአብሔር ስጦታ ነሽ። የአባትሽ ስጦታ አይደለሽ፣ የእናትሽ ስጦታ አይደለሽ። የእግዚአብሔር በረከት ነሽ ለዚህ ምድር። አንተስ ለእግዚአብሔር በረከት ነህ። የእግዚአብሔር ስጦታ ሆነህ ነው የመጣኸው ወደዚህ ምድር። እኔስ እርሶስ በረከት ነን። አላውቅበት ብለን ሆነ ካልሆነ በስተቀር ሰው ክቡር ሆኖ ተፈጥሮ ሳለ እንደ እንስሳ ሆነ ምንውሳ ይላል ነቢየ እግዚአብሔር ቅዱስ ዳዊት። ቅዱሳን ሁሉ ይተባበራሉ በመልኩና በአርአያው በምሳሌው ልንገዛ ሲገባን ልንነዳ ሲገባን አለቅነት ተሰጥቶን ጌትነት ተሰጥቶን እመቤትነት በተፈጥሮ ተሰጥቶን ሳለ አልተዋረድንም፣ አልተልከሰከስም። በእውነት አንፈራም፣ አንደነግጥም፣ አንሳቀቅም። አሁን ምን ይፈጠር ይሆን? አሁን ይሄ ከተማ ይፈርስ ይሆን? አሁን የወንዝ ዳር ፕሮጀክቱ እኛን ያነሳን ይሆን? አሁን የከተማ ግንባታ የመንገድ ዳር ግንባታው እኛን ያፈርሰን ይሆን እንላለን። ወዳጄ አንተ መንገድ ሊያስደነግጥህ ወንዝ ሊያስደነግጥህ አይደለም የተፈጠርከው። ወንዝ ውስጥ ያለው ማዕድን ጠቅላላ፣ መንገድ ላይ ያለው በረከት በሙሉ፣ አየር ላይ ያለው ጸጋ ሁሉ፣ ጫካና በረሃ ውስጥ ያለው ሁሉ፣ አሜሪካ፣ አውሮፓ፣ አረብ፣ እስያ ውስጥ ያለው ጠቅላላ ያንተ ተደርጎ ነው የተፈጠረው። ስለዚህ የድርሻህን እንዳለህበት ቦታ የድርሻህን ወስደህ አመስግነህ እንድትኖር ተባርከሃል። በተፈጥሮ ሰው ስትሆን ተባርከህ ነው የተፈጠርከው። አንቺ ምህት ዓለም እንደዛው ነው። ሰው ስትሆኝ በቃ ተባርከሻል። ወባረኮሙ እግዚአብሔር ነው እኮ የሚለው። እግዚአብሔርን ባረካቸው ወይ ቤሎም እንዲህም አላቸው ብዙሁ ወተባዝሁ
ብዙ ተባዙ ወምልእዋ ለምድር ይበቃችኋልና ምድርን ሙሏት። ወቅንይዋ ስትሞላትም ግዟት። ወከውንንዎሙ በሁሉም ላይ ፍረዱ። ለአሳተ ባህር ወለአዕዋፈ ሰማይ ወለኩሉ እንስሳ ወለኩሉ ዘይተሐወስ ዲበ ምድር። ወይቤ እግዚአብሔር ናሁ ወሀብኩክሙ ኩሎ ሳዕረ። እግዚአብሔርም አለ የምድር ሳር እጽዋቱን አትክልቱን ትበሏቸው ትመገቧቸው ዘንድ ሰጠኋችሁ። ኦሮሞ፣ አማራ፣ ትግሬ፣ ጉራጌ አይደለም የሰጠህ እግዚአብሔር ነው የሰጠህ። ወይ አረብ ወይ ፈረንሳይ ወይ እንግሊዝ ወይ አውሮፓ ወይ አሜሪካ ወይ ቻይና አይደለም የሰጠህ። የሚበላውን የሚጠጣውን እግዚአብሔር ነው። ወሀብኩክሙ ኩሎ ሳዕረ ዘይዘራ ወይ በቁል በዘሩ ተዘሪ አድበ ኩሉ ምድር ወኩሉ እፀው ዘሐሎ ውስቴቱ ዘርኡ ዘይዘራ በፍሬሁ ለክሙ ውእቱ መብል። መብልም ይሁናችሁ ተጠቀሙበት፣ ሁሉ ለእናንተ ነው። አትደንግጡ፣ አትሳቀቁ፣ ልባችሁ ሙሉ ይሁን። ባርኬ ቀድሼ አስተካክዬ ነው ሰው አድርጌ እዚህ ምድር ላይ የፈጠርኩህ። አንተ ከመፈጠር በፊት ለ5 ለ6 ቀናት የሚገባህን የሚያስፈልግህን ሰርቼልሃለሁ። አንቺ ከመፈጠርሽ በፊት ለ6 ቀናት ያህል ቀና በይና ኮከቡን ፀሐዩ፣ ጨረቃው ያንቺ ነው። ዝቅ ብለሽ የምድሩ በረከት ሁሉ ያንቺ ነው። እንድትገዣቸውን የፈጠርኩሽ። ወለኩሉ አራዊተ ምድር ወለኩሉ አዕዋፈ ሰማይ፣ የምድር አራዊት የሰማይ አዕዋፋት፣ ወለኩሉ ዘይተሐወስ ውስተ ምድር፣ በምድር ላይ የሚንቀሳቀሰው ሁሉ፣ ዘቦ መንፈሰ ሕይወት ነፍስ ያለው ማንኛውም ፍጥረት ሁሉ፣ ወኩሉ ሐመልማለ ሳዕር፣ የሚያማምሩ እጽዋት አትክልቶቹ ሁሉ፣ ይኩን ክሙ መብልዐ ወኮነ ከማሁ፣ መብል ይሁናችሁ ይመቻችሁ ብሎ እግዚአብሔር ወደዚህ አመጣን እና መጨረሻ ላይ ኦሪት ዘፍጥረት ምዕራፍ 1 ቁጥር 31 ይላል ወረአየ እግዚአብሔር ኩሉ፣ እግዚአብሔር ለወንድ እግዚአብሔር ለሴት ያደረገውን ጠቅላላ አየ። ለባልና ለሚስት ያደረገውን ነገር አየ። በዚህ ምድር ላይ ለመጣው ሰው ሁሉ ያደረገውን አየ። ላንተ ያደረገልህን አየ። ላንቺ ያደረገልሽን አየ። እናት መረጠልሽ፣ አባት መረጠልሽ፣ እናት መረጠልህ፣ አባት መረጠልህ። የምትወለድን ቦታ መረጠልህ፣ የተወለድክበትን ሀገር መረጠልህ፣ ያደግክበትን ቦታ መረጠልህ። ከዛ ያንተ ፈንታ ነው፣ ግዛው ብሏል። እስከ ምድር ዳርቻ ድረስ ያንተ ነው ብሏል። አሁን ፓስፖርት ስላስመቱ እኮ ብቻ አይደለም ወንድም እህቶቻችን የሚሉት፣ ለሁሉ ተፈቅዷል ምድር ላይ መንቀሳቀስ። የከለከለው ምቀኛው ስግብግብ የሆነው የሰው ልጅ ነው። ከሰይጣን ክፋትን የተማረ ሰው ነው ምቀኛ የሆነው። ለምሳሌ አውሮፓ ውስጥ ከአንዱ ሀገር ወደ አንዱ ሀገር ለመሄድ ቪዛ አያስፈልጉም ይሉናል። ወይም አውሮፓውያን ወደ አሜሪካ ለመሄድ ቪዛ አያስፈልግም ይሉናል። የድህነትንና የሀብትን መስፈርት ሲለኩ፣ አፍሪካውያን ግን ወደ አሜሪካ ሲሄዱ ተበጥረው ተንጠርጥረው ነው አሉ። አውሮፓውያን በምን ሚዛን ነው ወደ አሜሪካ መሄድ የሚችሉት? አሜሪካውያንስ በምን ሚዛን ነው ወደ አውሮፓ መሄድ በነፃነት የሚችሉት? በእግዚአብሔር ሚዛን አይደለም። እግዚአብሔርማ ለአንተም ከአውሮፓውያን እኩል ከነጮች እኩል ባይበልጥስ ነው ብለህ ነው? አንተ እግዚአብሔርን የምትፈራ ከሆንክ እግዚአብሔርን የምታከብር ከሆንክ አይበልጥም ብለህ ነው? የእግዚአብሔር የሆነማ አባቴ ያልተሰጠህ ነገር የለም። ስለዚህ አሁን ቻይና ቪዛ ትፈልጋለች ወደ እሷ ስትሄድ። ለምን? የራሷን ማስተዳደር ስላቃታት ወይ ስላልቻለችም ሊሆን ይችላል። ሌላው ሲመጣባት ለደህንነቷ ሰግታ ፈርታ። ስለዚህ የሰው ልጅ ላይ ምን አለው ማለት ነው? ፍርሃት፣ ጭንቀት፣ ስጋት፣ ስግብግብነት፣ ውጥረት ሲበዛበት ቪዛ፣ ክልከላ፣ ህግ፣ ደንብ አበጀለ። እግዚአብሔርስ ብዙሁ ወተባዝሁ ወምልእዋ ለምድር ብልኡ ምንድን ያለው? ግዟቸው ግዟቸው እኮ ነው ያለው። ወቅንይዋ ወኮንንዎሙ ግዟቸው ፍረዱባቸውም ብሎ ነው የፈጠረ። ቢሆንም ግን ሰው ሲባዛ ህግና ስርዓት ደግሞ ያስፈልጋል። ምክንያቱም እግዚአብሔር በህግና በስርዓት ነው ዓለማትና ምድርን የፈጠረው። ለምሳሌ ፀሐይ በቀን ነው የምትወጣው፣ ሌሊት ላይ አትወጣም። ጨረቃ በቀን አትወጣም። ስርዓት አላቸው ማለት ነው። ለቀንና ለሌሊት መለያ እንዲሆኑ ነው ያደረገልን። ደማቁን ብርሃን ትልቁን ኮከብ ለቀን ይላል ኦሪት ዘፍጥረት ምዕራፍ 1 ላይ። ትንሹን ብርሃን ደግሞ ለሌሊት አደረገው። ለኔና ላንተ ብሎ ነው፣ ለማንም አይደለም። እግዚአብሔር አስቦ ተጠቦ ይሄን ሁሉ ያዘጋጀው ለኔና ላንተ ነው። ግን ከመጀመሪያው ጊዜ ጀምሮ በደል ነው። ራቆታችንን መሆን ሳያንስ ነፍሳችንን አራቆትናት። ንቀትና ምቀኝነት፣ ተንኮልና ስግብግብነትን ገንዘባችን አደረገን። ስንባዛ፣ ስንጋባ፣ ትዳር ስንይዝ፣ ንብረት ስናፈራ፣ ሁኔታዎች ሲመቹ ለሰው አብረን ክፋትን አስብ። በዚህ ልክ እድሜያችንን ያሳጥራል፣ ጸጋውን ይነሳናል፣ ተቅበዝባዥና ብኩን ከንቶ ያደርገናል። አግኝተን እናጣለን፣ በልተን አንጠግብም፣ ጠጥተን አንረካም፣ ሞልቶልን ሁሉ እያለን ደስተኞች አይደለም። ለምን? የበረከት ምንጭ፣ የሰላም፣ የደስታ፣ የፍቅር መፍሰሻው እኮ የእግዚአብሔር እጅ ነው። እና እግዚአብሔር በፈጠራት ዓለም ላይ ሁሉን ነገር አስተካክሎ በፈጠራት ዓለም ላይ የእግዚአብሔር ያልሆነ እንዴት ደስ ብሎት ይኖራል? ምድሪቷ የእግዚአብሔር፣ ሰማዩ የእግዚአብሔር፣ ቀኑ የእግዚአብሔር፣ ሌሊቱ የእግዚአብሔር፣ ዘመኑ የእግዚአብሔር። ጄኔሬሽን ዜድ የሚባለው የወጣቶች የፍንዳታዎች ነው እንዴ? ዘመኑ አይደለም። ዘመኑ የእግዚአብሔር ነው። ዘመኑ የሽማግሌ ነው ያለው ማን ነው? የሕፃናትስ ነው ያለው ማን ነው? ዘመኑ የእግዚአብሔር ነው። እግዚአብሔር በፈጠራትና በሚያስተዳድራት በሚመግባትና በሚቆጣጠራት ዓለም ላይ ሕግና ስርዓት አውጥቷል። ስለዚህ ምን አለ በአዲስ ኪዳን? ስለ እግዚአብሔር ብላችሁ ለሰዎች ሁሉ ስርዓት ተገዙ አለ። ያወጡት ሕግ ንጹህ ስለሆነ የቪዛ ሕጋቸው፣ የመግደል የጦርነት ሕጋቸው፣
በጋራ የመስራት ህጋቸው ጤነኛ ስለሆነ አይደለም። የማሰብ ችሎታቸው ከዚህ በላይ አልሆን ካላቸው ስለ እግዚአብሔር ብላችሁ ለሰዎች ሁሉ ስርዓት ተገዙ፣ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ አለ። አንዱ ከዚህ ብቅል ብሎ ክፉና ጠማማ ህግ ያወጣል። አንዱ ከሆነ ሀገር ብቅ ብሎ ጠማማና ደስ የማያሰኝ የሰው ልጆች ሽባ የሚያደርግ ህግ ያወጣል። አንዱ በዛ በኩል ያስፈራራል፣ አንዱ በዚህ በኩል ያስጨንቃል። አንዱ በኩል ይሄ እኮ የሚያሳየው አባ እስጢፋኖስ ገድሉን አንብቤ ጨርሻለሁ። በነገራችን ላይ የደቂቀ እስጢፋኖስ መስራች በ1478 አካባቢ የተወለደው አባ እስጢፋኖስ የዛሬ 600 ዓመት አካባቢ የነበረው የትግራዩ ተወላጅ የነበረው የጉንዳ ጉንዲ ገዳም አካባቢ ትልቅ በረከትና ረድኤት ያስገኘው የሚገርም ህይወት በምድር ላይ ኖሮ በአፄ ዘርዓ ያዕቆብ ምክንያት አላግባብ ዋጋ የከፈለው ታላቁ አባት አባ እስጢፋኖስ ሰይጣናት ሲፈታተኑት አንበሳ እየሆኑ አውሬ እየሆኑ ጅብ እየሆኑ ዘንዶ እየሆኑ በቃ ልዩ ልዩ አራዊት እየሆኑ ለማሰቃየት፣ ለማስፈራራት፣ ለማስደንገጥ ዙሪያውን ሲከቡት ምን እንዳለ ታውቃላችሁ? ይህ ሁሉ ጥረት ስታደርጉ የገባኝ ነገር አንድ ነገር ነው አለ። የቪዛ ፕሮሰሳችሁ፣ የምታወጡት የዓለም የንግድ ስርዓት፣ የብር ምንዛሪ ተመናችሁ፣ የነዳጅ ስነ ስርዓታችሁ፣ የምግብ አቅርቦታችሁ፣ የአስተዳደር ስርዓታችሁ፣ የምታስፈራሩት የምታስጨንቁበት መንገድ ሁሉ ሳይሆን የገባኝ ነገር ምንድን ነው አለ። ለአጋንንትና አጋንንታ ያለሆኑ ጠቅላላ ደካሞች ፈሪዎች መሆናችሁን እኮ፣ አቅመ ቢስ ምንም ችሎታ የሌላችሁ እርባና ቢስ መሆናችሁን እኮ። አሁን ለእኔ ለሰው ለዚች ለእኔ ለሰው አጭር ቁመት ጠባብ ደረት ላለኝ እድሜ ውስን ለሆነ ቀንድ ጥፍር መርዝ ለሌለኝ መሳሪያ ተገጥሞልኝ ላልተፈጠርኩ ለእኔ አሁን ይህ ሁሉ አራዊት ያስፈልገኛል? ይህ ሁሉ ህግና ስርዓት ያስፈልገኛል? አዎ አያስፈልግም። አይደል እንዲ ወንድም እህቶች? አያስፈልግም። አሁን ለአንቺ ህግና ስርዓት ዙሪያ ይሻል አያስፈልግሽም። አላንታውን ይህ ሁሉ የፈለገ ስፖርት ብትሰራ፣ የፈለገ ብትወጣጠር፣ የፈለገ ይህ ሁሉ ህግና ስርዓት፣ ይህ ሁሉ አውሬ፣ ይህ ሁሉ መሳሪያ፣ ይህ ሁሉ ታንክ፣ ይህ ሁሉ ሚሳይል፣ ይህ ሁሉ መትረየስ ለአንተ ይመጥናል? አይመጥንም። የሚያሳየው ምንድን ነው? አንተን ለመግደል ትንሽ ነገር እኮ ነው ትበቃ። አንቺን ለመግደል እኔን ለመግደል ትንጥ ነገር ነው ትበቃ። ይህ ሁሉ ሚሳይል፣ ታንክ፣ መትረየስ፣ መሳሪያው፣ አውሮፕላኑ፣ ጀቱ፣ ድሮኑ፣ የዓለም ፈሪነት፣ የዓለማውያንን በቃ ደካማነት፣ አቅመ ቢስነት እኮ ነው የሚያሳየው። የአሜሪካን ጀግንነት ነው እንደሚያሳየው ይሄ የኢራንን ጀግንነት፣ የኢራቅን ጀግንነት፣ ማንን ነው የሩቅ ምስራቅ የኮሪያን፣ የጃፓንን፣ የእስራኤልን ጀግንነት ነው የሚያሳየው። ይሄ የሩሲያና የቻይናን፣ የቱርክንና የሳውዲን ጀግንነት ይሄ አያሳይም። የእዛ ውስጥ ያሉ ሰዎች ፈሪነት ነው የሚያሳየው። ብዙ ተባዙ ብሎ ምድሩን ሙሏት ብሎ ባርኮ አልማዙን፣ ወርቁን፣ ነዳጁን፣ ሀብቱን፣ ጸጋውን፣ በረከቱን፣ ረድኤቱን ሰጥቶ የፈጠረን አምላክ ሳይጨንቀው ማንጨነቀው የአሜሪካ መሪዎች፣ የዋይት ሃውስ፣ የዲፓርትመንት ኦፍ ፔንታጎን ኃላፊዎች፣ የኢራን፣ የእስራኤል፣ የሩሲያና የቻይና፣ የአፍሪካና የአረብ የተለያዩ የአውሮፓ ሀገራት መሪዎች ግን ተጨንቀው ተሳቀው ይኖራሉ። ምን በዚህ እንዳያመልጡን፣ በዚህ ጋር እንዳያልፉን፣ በዚህ ጋር ወጣት በዝቶባቸዋል፣ በዚህ እየተማሩ ነው፣ በዚህ ጋር ጎበዙ እየሆኑ ነው። እንዴ ብዙ ተባዙ ያለ እግዚአብሔር እኮ የዛሬ 7000 ዓመት ደስ ብሎት ነው። ምንድን ነው ያለው? ወርኤ እግዚአብሔር ከመ ኩሉ ዘገብረ፣ ለአንቺ ያደረገውን እግዚአብሔር አየ። ከዛስ ከመጥቀ ሰናይ፣ እጅግ መልካም እንደሆነ ተመለከተ። ስለዚህ ብዙሁ ወተባዝሁ ወምልእዋ ለምድር አለ። እግዚአብሔር አንተን በመፍጠሩ አልተጸጸተም፣ አንቺን በመፍጠሩ አልተጸጸተም። ለአንተና ለኔ፣ ለአንቺና ለእርሶ በፈጠረው ፍጥረታት በሙሉ አይጸጸትም። ደስ ብሎት ነው ያመጣን፣ ደስ ብሎት ነው የሚያኖረን። ምንድን ነው ታዲያ ያስጨነቀን፣ ግራ ያጋባን ብንል የሰው ህግ፣ የሰው ስርዓት ነው። የሰው ህግና የሰው ስርዓት የወጣው እግዚአብሔርን ከመፍራት ቢሆን ኖሮ መብዛት መባዛትን ጤነኛ ያደርገው ነበር። የሀብት ማፍራት ሂደትን ጤነኛ ያደርገው ነበር። አይተናላ በነቢያት ዘመን እና አብርሃም በነበሩበት ዘመን አብርሃም ከወንድሙ ልጅ ከሎጥ ጋር እንኳን መጣላት አልፈለገም። የትኛው ይሻልሃል ምረጥ ነው ያለው። እኔ አሁን ለወንድሜ ምረጥ እለዋለሁ፣ አሁን ለእህቴ ምረጭና የተሻለው ውሰጅ እላለሁ? ኧረ አንልም። እኔ አልልም፣ እኔም እርሶም የሚሉ አይመስለኝም። አንተ ትላለህ ካልክ ከአብርሃም እኩል ነህ ማለት ነው። ጽድቅ ነው እኮ የጠፋው። አይ እግዚአብሔርን መምሰል እኮ ነው የጠፋው። ባልጠፋ ምድር፣ ባልጠፋ ሀብት፣ ባልጠፋ ጸጋ ሰው ክቡር ሆኖ ተፈጥሮ ሳለ ስግብግብነት፣ ንቀት፣ ምቀኝነት፣ ፍርሃት፣ ጭንቀት ራሳችንን ከጎተተን የምናመጣው። እግዚአብሔር ሲፈጥር ሰው አድርጎ ነው እጅግ አሳምሮ ትክክለኛ ፍጥረት ነው ብሎ ነው እናት አባት መርጦልህ የፈጠረ። እግዚአብሔር ሲፈጥርሽ ውብ አድርጎ ነው የፈጠረሽ። በቃ የሚበቃሽን ነገር ሰጥቶሻል። ለዚያ ነው መጽሐፍ ያለሽ ይበቃሻል፣ ያለህ ይበቃሃል ያለው። አሁን አንተ ያለህ ከኔ ጋር እኩል ነው አይደል? አንቺ ያለሽ አሁን ከኔ ጋር እኩል ነው አይደል? የምትበልጪኝ መዓት ነገር አለ፣ እኔ የምበልጥሽም ይኖራል። የምትበልጪኝ መዓት ነገር አለ፣ እኔ የምበልጥህም ነገር ይኖራል። ግን ባርኮሃል፣ ባርኮሻል፣ እኔንም ባርኮኛል። ራቁቴን ተፈጥሬያለሁ፣ ራቁቴንም እሄዳለሁ፣ እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ እግዚአብሔር ስም የተመሰገነ ይሁን የሚል ልባም ሊኖር የሚችለው የፈጠረኝ እግዚአብሔር ነው። ዓለማትን የሚያስተዳድረው አሜሪካ፣ አውሮፓ፣ እንግሊዝ፣ ቻይና፣ ሩሲያ ወይ እስራኤል አይደለችም፣ እግዚአብሔር ነው። እነዚህ ጊዜ የሰጣቸውን ሰዎች ማየት አልፈልግም። እንደ አራዊት የሚነካከሱ የሚበላሉ ጠማማ ህግና ስርዓት እያመጡ አንዱን ለአንዱ ቆልፈው ለአንዱ የሚከፍቱ
የሚያዳሉ ስግብግብና ራስ ወዳድ የሆኑ ፈሪዎችን እግዚአብሔር አልፈጠረም። እግዚአብሔር ፑቲንን ሰው አድርጎ ነው የፈጠረው። ትራምፕን ሰው አድርጎ ነው የፈጠረው። አያቶላ የሚባለው የኢራኑ የሞተው ሰው ኔታንያሁ ሰው አድርጎ ነው የፈጠረው። ቢል ጌት ሰው ነው። ኤለን መስክ ሰው ነው። ታላላቅ አሉን የምንላቸው መሪዎች፣ አዋቂዎች፣ ነጋዴዎች፣ ገበሬዎች፣ አስተማሪዎች፣ ሊቃውንት፣ ባለሀብቶች ሰው ናቸው። ኃይለ ገብረስላሴ ሰው ነው። አቶ ሳሙኤል ታፈሰ የሰንሻይኑ ሰው ናቸው። የሀያት ሪል ስቴት የሌላውን ብንል ሰው ነው። ኤልያስ እንዳንተ ሰው ነበር፣ እንዳንቺ ሰው ነበረ። አይጨነቅም፣ አይሰጋም፣ አይፈራም። አመፀኞች ሲበዙ ግን ሕግና ስርዓትን በጉልበት ያስተካክላል። በማን ጉልበት? ኃይል እግዚአብሔር ነውና በእግዚአብሔር ኃይል በእግዚአብሔር ጉልበት አስተካክሏል ሁሉ ነው። አሁን ዛሬ እግዚአብሔርን የሚፈራ ጠፋ። እግዚአብሔርን የሚያከብረው ጠፋ። እግዚአብሔር በመካከል ሲጠፋ ደግሞ ፍቅር ይጠፋል። እግዚአብሔር ከመካከል ሲጠፋ ሰላም ይጠፋል። እግዚአብሔር ከመካከል ከሌለ ደስታ የለም፣ ምቾት የለም፣ እንቅልፍ አይኖርም፣ ጤና ይነሳል። ሁሉ የእግዚአብሔር ነው። እግዚአብሔርን ካልፈለግ የእግዚአብሔር የሆነውን ነገር በፍጹም አታገኘው። አግብተህ ሰላም አታገኘው። ወልደህ አትደሰትም። አግኝተህ አይሞላልህ። ማትረካ ማትጠግብም። በልተህ ጠጥተህ አትረካ። ምክንያቱም ሆድንም ምግብንም የፈጠረ እግዚአብሔር ንቀሃልና አቃልሃልና እየተቀበዘበዝክ ሳትደሰት ኖረህ ትሞታለህ። እግዚአብሔር ግን ብዛ ተባዛ፣ ምድርንም ሙላት ብቻ ሳይሆን ያለው እሺ ብትሉኝ ፈጣሪ እኔ እንደሆንኩ ብታውቁ ለእኔም ሕጌንና ስርዓቴን አክብራችሁ ብትመላለሱ የምድርን በረከት ትበላላችሁ እኮ ነው ያለው። ፈጣሪነቴን አትካዱ። እስራኤል ሆይ ስማ፣ አንድ አምላክህ እግዚአብሔር አንድ እግዚአብሔር ነው። እስራኤል ሆይ ስሚ፣ እህት ዓለም ሆይ ስሚ፣ ወንድም ዓለም ስማ፣ አምላክህ እግዚአብሔር አንድ ነው። አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ተብሎ ሲጻፍ ዝም ብሎ በከንቱ አይደለም። ስለዚህ እዚህ ምድር ላይ ያመጣን እንድንጨነቅ፣ እንድንሳቀቅ፣ እንድንፈራ፣ እንድንተክዝ አይደለም። ከየትኛውም ከዜሮ መጀመር ትችላለህ። ኢዮብን አላየሁም። በቃ እግዚአብሔር ትላንት ሰጥቶኝ ነበር፣ አጣው። አግኝቼ ነበር፣ አጣው። በቃ ሰጠኝ፣ ወሰደብኝ። ሰጪም ነሽም እርሱ ስለሆነ እግዚአብሔር ይመስገን፣ አመሰግነዋለሁ። ምክንያቱም ቢሰጥ የማያልቅበት ስስታም አይደለ፣ ክብር ይግባውና ንፉግ አይደለ፣ ለእኔ ምቀኛ ያልሆነኝ እግዚአብሔር ብቻ ነው። ሰው አድርጎኝ የማያስጨንቀኝ እሱ ነው። እስር ቤት ቢከቱኝ እስር ቤቱ ገነት የሚያደርግልኝ እግዚአብሔር ነው። እሳት ውስጥ ቢከቱኝ እንደ አናንያ እንደ አዛርያ ውሃ የሚያደርግልኝ፣ አንበሳ ጉድጓድ ውስጥ ቢወረውሩኝ እንደ ዳንኤል የአንበሳዎቹን አፍ ዘግቶ በግ የሚያደርግልኝ፣ በአራዊት መካከል በአውሬዎች መካከል ቢሄድ እንደ ጳውሎስ እንደ ቅዱስ ጳውሎስ እባብ ቢነድፈኝ መርዟ እንዳይገድለኝ የሚያደርገው እግዚአብሔር ነው አለ። አየህ፣ እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ። ማንም አያስፈራችሁም፣ አትደነግጡም፣ አትሳቀቁም፣ አትጨነቁም። ቢጎላችሁ አትፈሩም፣ ብታገኙም አትንበጻደቁም፣ አትኮፈሱም፣ ሰውን አታቃልሉም፣ አትንቁም። ድሃና ሀብት፣ ነጭና ጥቁር፣ የተማረ ያልተማረ፣ ከተማና የገጠር ብላችሁ አታቃልሉም። ሁሉ በእኔ መልክና ምሳሌ እንደተፈጠረ እንስሳ እስካልሆነ ድረስ ሰው እስከሆነ ድረስ ሰውን የፈጠረው እግዚአብሔር ስለሆነ ለሰው የሚገባውን ክብር ትሰጣላችሁ አለ በቅዱሳት መጽሐፍት ይህን የተጻፈልን ወንድም እህቶች። ወረ የእግዚአብሔር ሁሉ ዘገብረ ከመ ጥቀ ሰናይ፣ እግዚአብሔር ያደረገው ሁሉ መልካም እንደሆነ አየ። ስለዚህ ነው ብዙ ተባዙ ወበልዕዋ ለምድር ያለው። መመንኮስ የፈለገ ጥቂት ሰው ነው፣ የሚቻለው ነው የሚመነኮሰው። የዓለም ፍቅር ሳይወጣልን ወደ ገዳም ብንገባ ማግባት እየፈለግን ወደ ገዳም እግዚአብሔር አይፈልግም። አንድ ልብ አንድ ሀሳብ ሆነን በፍጹም ልብህ በፍጹም ነፍስህ በፍጹም ፈቃድ ለእግዚአብሔር አምላክህ ስገድ፣ ተገዛለት፣ አምልኮም ተብሎ ነው የተጻፈው። ሰውንም እንደ ራስህ አክብር። ይሄ ነው ፍቅር፣ ይሄ ነው ደስታ። ስለዚህ አባቶች ምን ይላሉ? የሚያስፈራን የሚያስደነግጠን የደካሞች ድካም አይደለም። ሚሳኤል የያዙ ታንክ የያዙ መትረየስ የያዙ ውድ መሳሪያ ከባባድ ድሮን አውሮፕላን ጀት የተሸከሙ ሰዎች አይደሉም ያስፈራሩ። እነሱማ ደካማ ስለሆኑ ነው ያን ተሸክመው በዛ የሚመጻደቁት። መፍራት እስካለብህ የጥበብ መጀመሪያ እግዚአብሔርን መፍራት ነው። ጠቢቡ እግዚአብሔር ነው። ቢጠበብ ማንም የማይደርስበት፣ ቢያስብ ማንም እንደሱ ማያስብ፣ ኃይል ሁሉ የእርሱ የሆነ አቅም ሁሉ የእርሱ የሆነ መካኒቷን ወላድ የሚያደርግ የደረቀ ማህፀን የሚያለመልም የረገፈ ጡትን ወተት ሰጥቶ አጥቢ የሚያደርግ የሞተ የሚያስነሳ ሽባ የሚያቀና አይነ ስውርን አይናማ የሚያደርግ የወደቀ የሚያነሳ ተነስ አልጋህን ተሸክመህ ተመላለስ የሚል የቤተ መቅደሱ ጌታ የካህናት አምላክ የጻድቃን ሁሉ ፈጣሪያቸው የመላእክት የነቢያት የጻድቃን የሰማዕታት ጌታ እግዚአብሔር ነው። አድዋ ዝም ብለህ የምትጠራ በዓል አይደለም። አድዋ ስትል የሰው ልጅ ሰው ለመሆን ጥረት ያደረገበት ነው። አራዊት ከሆኑ ፈሪዎች ስግብግብ ከሆኑ ምቀኝነት ከተጠናወታቸው የአንዱ ማደግ ላይ ሴራ ከተነኮሉ ከአውሮፓውያን የተወረወረ ፈንጂን የተወቃጣ መቅሰፍትን ኢትዮጵያውያን በነበራቸው አቅም በነበራቸው ጉልበት በነበራቸው ችሎታ ያጠፉበት ነው። ይሄ ሁሉ በእግዚአብሔር እርዳታ ሆነ። ሰማዕቱ ቅዱስ ጊዮርጊስ ዝም ብሎ አይደለም ይጠራ፣ አማኝ ነው ህዝቡ። ስርዓትና ህግ ያለው እግዚአብሔርን የሚፈራ ህዝብ ነበረ። በአቅሙ ባለው ሁኔታ ባለው ዘዴ ከዓለም አላንስም ብሎ ታግሎ አድዋ በሚባል ቦታ ላይ ነጭ አንገቱን የሰበረበት ነው።
ጥቁር ቀና ብሎ የፓን አፍሪካኒዝም እንቅስቃሴ የተነሳበት ነው። ሴኔጋል፣ ጋና፣ ካሜሮን ነው የመሳሰሉት የቡርኪና ፋሶ እንደዚህ የመሳሰሉት ባንዲራዎቻቸው አረንጓዴ፣ ቢጫ፣ ቀይ ለምን ሆነ? የአድዋ መንፈስ አይደለም እንዴ? ስፒሪት ኦፍ አድዋ ብላለች የአቺ ሴት የላቲን አሜሪካ አካባቢ ደሴት ላይ የምትገዛዋ ሴት ጠቅላይ ሚኒስትር የሆነችው ምንድን ነው? የአድዋ መንፈስ ነጭና ጥቁር እንዲቀር ዝም ብሎ የሰው ምድር መውረር፣ አሜሪካ ስግብግብ መሆኗን እንድትገታ፣ ኢራንም አሻፈረኝ ብላ እንዳታብጥ፣ እስራኤልም እንዳትኮፈስ የሚያደርግ ነው የአድዋ መንፈስ። የአድዋ መንፈስ እኮ ዛሬ የሚሰራ እንደዛ ነው። አሜሪካ ተረጋጊ፣ እስራኤል ተረጋጊ፣ ሩሲያውያን ተረጋጉ፣ ቻይና ተረጋጋ፣ የምድር ፈጣሪ የምድር አስተዳዳሪው እግዚአብሔር ነው፣ ባላችሁ ደስተኛ ሆናችሁ ኑሩ፣ ሰው አታስጨንቁ፣ ብዙ ተባዝሁ ወመልእዋ ለምድር ያለው እግዚአብሔር ነው፣ እናንተ አይደላችሁም፣ የምድር አዛዡ የምድርና አዛዡ ሰማይና ምድርን የፈጠረ የሚያጠፋቸውም እግዚአብሔር ነው፣ እስከፈቀደልን ድረስ ነው የምንኖረው። ድሮ ዕድሜያችን 900 ነበረ፣ ኃጢአት ስናበዛ 120 ያደረገው። በደላችን እየከፋ እናት አባት ማክበር ስንተው፣ እርስ መርስ መዋደድ ስንንቅ፣ ስግብግብነት፣ ምቀኝነት፣ ተንኮልና ነውር ሲበዛ 60 ዓመት 70 ዓመት አደረገው ዕድሜያችንን። ከዚያ በኋላም እየተቀጨን በተለያየ መልኩ እየተበላላ ቋንቋችን እየተቀላቀለ ንቀታችን ክፋታችን በጨመረ ቁጥር እጅግ ቶሎ መቀሰፋችን ደስተኛ አለመሆናችን እየበዛ ነው። እግዚአብሔርን የሚፈራ ሰው ግን ጻድቅ ግን እንዳንበሳ በየትኛውም ክፍለ ዘመን ኮርቶ ይኖራል ተብሎ ተጻፈል። ስለዚህ ነው ጌታ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ፣ አትጨነቁ፣ አትስጓል። የአድዋ ኢትዮጵያውያን ይሄ ናቸው። ያለ ቴሌግራም፣ ያለ ፌስቡክ፣ ያለ ቲክቶክ፣ ያለ ቴሌቪዥን፣ ያለ ዩቲዩብ፣ ያለ ሬዲዮ፣ ያለ ጋዜጣ፣ ያለ መጽሔት የሀገሬ ሰው ወረኢሉ ላይ ተሰብስበህ ላግኝ ጠላት ክፋት፣ ምቀኝነት፣ ስግብግብነት የተጠናወተው ወንድምህን፣ እህትህን፣ ቤተሰብህን፣ ሃይማኖትን ሊያስለውጥ ክፋቱን ተሸክሞ መጥቷል። ይህን እንከላከለው፣ እርዳኝ፣ እረዳሃለሁ፣ አግዘኝ፣ አግዛሃለሁ ተባብሎ አጼ ሚኒሊክ ዳግማዊ ተዋግተው ሽባ አደረጉት። አምላካቸው እግዚአብሔር መረዳቸው። ስላላሳፈራቸው ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያንን ተከሉ። የአድዋ መንፈስ እኮ ይሄ ነው። እግዚአብሔርን መፍራት ነው ውስጡ ያለው። ይበቃናል፣ አንስገብገብ ነው። ሙስሊሞች ምን አለ ብትረጋጉ፣ ፕሮቴስታንቶች ምን አለ አደብ ብትገዙ፣ ካቶሊኮች ስርዓት ብትይዙ ምን አለበት? ሃይማኖት የለኝም የምትለው ልቅ ባትሆን ስድ ባትሆን ምን አለበት? ሰብሰብ ብትል ሰው ነህ፣ እንደ ሰው ብታስብ። አውሬ አይደለህም፣ እሾህ መርዝ የለህም። ለምንድን ነው ሰው ማትሆነው? እንደ ሰው ብንኖር ምድሪቷ ላይ ሰው አድርጎ የፈጠረን አምላካችን እግዚአብሔር ይበቃችኋል፣ አንተን በመፍጠርህ አልተጸጸትኩም፣ እንድትጸጸት አታርገኝ፣ አንቺን በማምጣቴ ወደዚህ ምድር እኔ አላፍርም፣ እንዳፍርብሽ ግን አታድርግኝ የሚል አምላክ ነው ያለው። እግዚአብሔር ሲያዝንብን ይቀስፋል። እሺ ብትሉ ለእኔ ብትታዘዙ ደስ ብሏችሁ በዘመናችሁ ሁሉ ትኖራላችሁ አለ። አጼ ሚኒሊክ እኮ 70 ምናምን ዓመት ሆኗቸው ደስ ብሏቸው ነው የኖሩት። ገዝተዋል፣ ንርተዋል፣ ሀገር አስተዳድረዋል። አውሮፓውያን አፍረውባቸዋል። አሜሪካ እኮ ተጋብዘው ነበር ኑ ተብለው አልፈለጉም መሄድ። አጼ ሚኒሊክ እንደ ንጉሥ ተጋብዘዋል። አሜሪካ ያኔው አሜሪካ እንደ ንጉሥ ጋብዛቸዋለች። ዳግማዊ አጼ ሚኒሊክን ጋብዛለች ኑ ብላ አልሄዱም። ዛሬ እኛ የምንስገበገብበትን ማለት ነው። ባለ መደሰት መቻል እንደዚህ ነው። የአድዋ መንፈስ የሚባለው ይሄ ነው። ዛሬ ምንድን ያጣ ነው? መንገድ፣ ወንዝ፣ አየር፣ አውሬ፣ የባህር አሳ፣ የሰማይ እንስሳ፣ የምድር አራዊት ነው ያጣ። ምንድን ያጣ ነው? የሚበላ የሚጠጣ አየር፣ ውሃን ይጎደለ። ምንድን ይጎደለ? ፀሐይ ብርሃን አልሰጥም አለች ጨረቃ? አይደለም፣ ምንም አልጎደለ። ምንም ወረየ እግዚአብሔር ኩሎ ዘገብረ፣ ለአንተ ያደረገውን እግዚአብሔር ዛሬም ያያል፣ በቂ እንደሆነ ያውቃል። ለአንቺ የሰጠሽን እግዚአብሔር ዛሬም ያያል፣ በቂ እንደሆነ ያውቃል። እንደውም እጅግ በጣም ትክክለኛ ፍጡር እንደሆንሽ፣ ትክክለኛ ፍጡር እንደሆንክ እግዚአብሔር ያውቃል። ትክክለኛ ፍጡርና ትክክለኛ ሰዓት ላይ እንደተፈጠርን ያውቃል። እና ምንድን ነው ያስጨነቀን? ምንድን ነው ግራ ያጋባ? ስግብግብነት፣ ምቀኝነትና ክፋት። ወንድም እህቶች፣ ከእንደዚህ አይነት ክፋት ርቀን እንድንኖር አምላካችን እግዚአብሔር ይርዳን። ሰማይና ምድር በቂያችን ነው። እኛ ለገነት ለመንግስተ ሰማያት ስንታሰብ ቤተክርስቲያን ሲሰራ ይህን ሁሉ የፈጠረው ድክመታችንን አይቶ መጥቶ ሊያበረታን ቤተክርስቲያን ሲሰራለን ክርስቶስ አምላካችን ከድንግል ማርያም ተወልዶ ስጋዬን ብሉ ደሜን ጠጡ፣ የምድሩ በቃ አትንኳኩ፣ አትጨነቁ፣ ንስሐ ግቡና ተስተካከሉና ሰማያዊ ህይወት ይሻላችኋል፣ ወደ ቀደመው ህይወት ይሻላችኋል፣ ተመለሱና በህይወት ኑሩ። በቃ ምን እንደው መበላላት መነካከሳችሁ በቃ ይበቃችኋል። ስለዚህ ወደፊት አመፀኞች እየበዙ ይሄዳሉ፣ ክፎች እየበዙ ይመጣሉ፣ ነገረኞችና ያላኳቸው ሐዋርያትን ነቢያትን የሚሉ ይበዛሉ። ስለዚህ ከነዚህ ለመሸሽ ስትፈልጉ ንስሐ ግቡ፣ ወደ ቤተክርስቲያን ተሰብሰቡ። ከዛ እኔ ቀኑ ስለ ጥቂቶች ስለተመረጡት ሲባል ቀኑን አሳጥራለሁ። ስለ ጻድቃን ዕለት ዕለት ስለሚጾሙት ስለሚሰግዱት፣ ስለተጎዱ ሰዎች ስለሚያዝኑት፣ ለተጨነቁ ሰዎች ለሚራሩት፣ ለጎደላቸው ለሚሰጡት፣ ዕለት ዕለት ለሚጸልዩት ለእነዚህ ሰዎች ስል ይህን ክፉ ዘመን ይህን ጠማማ ጊዜ አሳጥርላችኋለሁ። ማንም ያላያት ማንም የማያስባት የማይገምታትም ከምድር ይልቅ የኮሪደር ልማት፣ የመንገድ ዳር ልማት፣ አርቲፊሻል ኢንተለጀንስ፣ ኮምፒውተር፣ ሞባይል ስልክ የማትልባት፣ ሴት ወንድ የማትረካከስባት፣ 72 ሴት ታገኛለህ ገነት ላይ፣ የወሲብ ፍላጎት እንደዚህ ነው፣ ሙዝ ትበላለህ፣ ዘፈን ትዘፍናለህ፣ ጭፈራ የማይባልባት፣ ማንም ያላያት ማንም ነቢይ ማንም ሐዋርያ አይደለም ነቢዩ መሐመድ ማለት ነው፣ ሙሴ ያላያት፣ አብርሃም ያላያት፣
ጻድቃን፣ ቅዱሳን ሰማዕታት፣ ደጋጎቹ እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ጊዮርጊስ ያላዩት ቅድስት አርሴማ ያልገመተቻትም ገነት መንግስተ ሰማያትን አዘጋጅላችኋለሁ፣ አትልከስከሱ፣ አትጨነቁ፣ ባላችሁ ደስተኛ ሁኑ፣ ተረጋጉ፣ ተመለሱ፣ በህይወት ኑሩ። በቃ በዚህ ክፉ ዓለም ነገሩ እየከረፋ ሲሄድ፣ እየበሰበሰ ሲሄድ፣ እየሸተተ እየተገማማ ሲሄድ፣ የዓለም ስርዓት አንዱ ሲገደል፣ አንዱ ሲከተፍ፣ አንዱ ሲቆረጥ በአርሲ እያየ በእስራኤል የሚሰራውን ግፍ፣ በአሜሪካ የሚፈሰው ደም፣ በኢራን የሚቆስለውን ህዝብ፣ ዓለማችን የግፍ መናኸሪያ መሆኗን ስታይ ተመለሱ ወደ እግዚአብሔር። የሰማይና የምድር ጌታ እግዚአብሔር እንዳለ አስቀድሜ ነገርኳችሁ። የሚያስጨንቅ ዘመን ይመጣል። ወንድም በወንድም እህት በእህት ወላጆች በልጆች ልጆች በወላጆች መንግስት በመንግስት ህዝብ በህዝብ ላይ ይነሳል። የምድር መናወጥ፣ ጦርነት፣ ረሃብ፣ ችግር በየቦታው ይሆናል። ስራ አይኖርም፣ እጥረት ይኖራል። ስግብግብነት፣ ምቀኝነት፣ ንቀት፣ ክፋት ይሰለጥናል። በዚያ ዘመን ጎበዝ ከሆናችሁ ንስሐ ግቡ፣ ወደ ቤተክርስቲያን ተመለሱና በህይወት ኑሩ። ምድርን የፈጠርኩላችሁን እንድትጨነቁ አይደለም። ስለዚህ እየበሰበሰ እየገማ እየተበለሻሸ ሲሄድ እየሸተተ ጦርነትና ረሃብ ችግር እየሰለጠነ ተመለሱ ወደ እግዚአብሔር። ቅዱሳት መጽሐፍትን አንብቡ፣ ገድላትን አንብቡ፣ ድርሳናትን አንብቡ። ቤተክርስቲያን ተመለሱ፣ ስገዱ፣ ጹሙ፣ ጸልዩ። ጾሙን ተጠቀሙበት፣ ቅዳሴውን ተጠቀሙበት፣ ጸሎቱን ተጠቀሙበት፣ ቤተክርስቲያን ተጠቀሙባት። ወደ ሰማያዊ መንግስት ወደምትሻለው ዓለም ተሻገሩባት ብሎ መድኃኔዓለም ኢየሱስ ክርስቶስ አስቀድሞ ነገረን ማለት ነው። የድንግል ማርያም ልጅ የሰማይ የምድር ፈጣሪ የአባቶቻችን አምላክ የቅዱሳን ሁሉ ጌታ አምላክ ቅዱስ ጊዮርጊስ በረከቱን ረድኤቱን አይንሳን። ጀምሮ ከማቋረጥ ተቀድሶ ከመርከዝ ቀርቦ ከመራቅ አግኝቶ ከማጣት ሞልቶ ከመጉደል የሃይማኖት መልክ ከመያዝ ይልቅ ሃይማኖተኛ ወደ መሆን መርቶ እግዚአብሔር አምላክ ሁላችንንም ቀሪ ዘመናችን እንዲያሳምርልን ቅዱስ ፈቃዱ ይሆንልን። በሰማነው ቃል ይባርከን። 30 60 100 ከሚያፈሩት መካከል እንዲቀላቅለን ቅዱስ ፈቃዱ ይሁን። ወንድሞቼ በያላችሁበት በርቱ። ምድር ሰማይ የተፈጠረው ለአንተ ላንቺ ነው። የሚያስተዳድረው እግዚአብሔር ነው። ማንንም አትፍሩ፣ በማንም አትጨነቁ። ይልቅስ መፍራት ካለባችሁ የጥበብ መጀመሪያ እግዚአብሔርን መፍራት ስለሆነ እሱን ፍሩ። ባላችሁ አመስግኑ፣ አትጨነቁ። እሺ ብትሉኝ ብትታዘዙኝ በረከት አበላችኋለሁ ብሏል። ገነት መንግስተ ሰማያት ላይ ያለ ምድር ላይ። ስለዚህ እሺ ብለነው ታዘነው ልንኖር ይገባል ለማለት ነው። ይሄን ለማስታወስ ነው። ኃይለ ጊዮርጊስ ብላችሁ በጸሎታችሁ አስቡኝ። መልካም ጊዜ፣ መልካም ሰዓት፣ መልካም ቀን ይሁን። በያለንበት ቦታ የሚያስጨንቅ ነገር በጣም ደስ የማይል ብዙ ክፉ ኮተት ብዙ አለ። እግዚአብሔር ከዚህ ውስጥ አውጥቶ መጨረሻችን እንዲያሳምርልን ቅዱስ ፈቃዱ ይሁንልን። ይመቻችሁ።